እንኳን ለዐቢይ ጾም ስድስተኛ ሰንበት ወይም ገብርኄር በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ዝግጅት ገብርኄር በመባል የተሰየመውን የዐቢይ ጾም ስድስተኛ ሰንበትን ዝግጅቶች እናቀርባለን። ዝግጅቶቻችን ለበርካታ ኦርቶዶክሳውያን ተደራሽ እንዲሆኑ ዝግጅቱን ላይክ እና ኮሜንት እና ሼር በማድረግ እንድትጀምሩ እናሳስባለን። የዐቢይ ጾም ስድስተኛ ሰንበት ገብርኄር ወይም ቸር አገልጋይ የተሰኘ ሲሆን ይህንን ስያሜ ያገኘበትን ምክንያት ከዋዜማው ጀምሮ የሚዘምረው ጸመ ድጓ ጌታውን ያስደሰተው አገልጋይ ታማኝና ቸር አገልጋይ ነው። ገብርኄር በጎ አገልጋይ ማለት ሲሆን የስያሜውን መነሻ የምናገኘው በዕለቱ ሥርዓተ ቅዳሴ ከሚነበበው የወንጌል ክፍል ማቴዎስ 25:14-30 ነው። የዕለቱ ምስባክም መዝሙር 39:8 ሲሆን እንደዚህ ይነበባል። አምላኬ ሆይ ፈቃድህን ለማድረግ መከርሁ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅህን አወራሁ። የዕለቱ ወንጌል ማቴዎስ 25:14-30 መንገድ እንደሚሄድ አገልጋዮችንም ጠርቶ ሊያተርፉበት ገንዘቡን እንደሰጣቸው ሰው እንዲሁ ይሆናልና ለእያንዳንዱ ለችሎታው ለአንዱ 5 ለአንዱ 2 ለአንዱም 1 ሰጠና ወዲያውኑ ሄደ። ያ 5 መክሊት የተቀበለውም ሄደ፣ ነግዶም ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለውም ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜም በኋላ የእነዚህ አገልጋዮች ጌታ ተመልሶ ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና አቤቱ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 አተረፍሁ ብሎ 5 መክሊት አስረከበ። ጌታውም መልካም አንተ የታመንህ በጎ አገልጋይ፣ በጥቂት የታመንህ ስለሆንህ በብዙ ሾምሃለሁ፣ ወደ ጌታ በደስታ ግባ አለው። 2 መክሊት የተቀበለውም መጥቶ አቤቱ 2 መክሊትን ሰጥተኸኝ አልነበረምን? እነሆ ሌላ 2 መክሊትን አተረፍሁ አለ። ጌታውም መልካም አንተ የታመንህ በጎ አገልጋይ፣ በጥቂቱ የታመንህ ስለሆንህ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለውም መጣና እንዲህ አለ። አቤቱ አንተ ካልዘራህበት የማታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው እንደሆን ካውቃለሁ። ስለፈራውም ሄድሁና መክሊትህን በምድር ውስጥ ቀበርሁ። እንግዲህ እነሆ መክሊትህ። ጌታውም መልሶ አለው፣ አንተ ክፉና ሰነፍ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንሁበትም የምሰበስብ ጨካኝ ሰው እንደሆንኩ ታውቃለህን? ገንዘቤን ለለዋጮች መስጠት በተገባህ ነበር። እኔም ራሴ መጥቼ ገንዘቤን ከትርፉ ጋር በወሰድሁ ነበር። ከዚያ የቆሙትንም እንዲህ አላቸው፣ ይህም መክሊት ከእርሱ ተቀብላችሁ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጡታልና ይጨምሩለታልምና፣ ለሌላው ግን ያንኑ ያለውን ይወስዱበታል። ክፉውን አገልጋይ ግን ለቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ አውጡት። የዕለቱ ምንባብ 2ኛ ጢሞቴዎስ ምዕራፍ 2 ከቁጥር 1-15 ልጄ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ። በብዙ ምስክሮች ፊት ከኔ የሰማኸውን ትምህርት ለሌሎች ሊያስተምሩ ለሚችሉ ለታመኑ ሰዎች እርሱን አስተምራቸው። ኢየሱስ ክርስቶስን እንደሚያገለግል በጎ አርበኛ ሆነህ መከራ ተቀበል። ወደ ሰልፍ የሚሄድ አለቃውን ደስ ያሰኝ ዘንድ ነው እንጂ የዚህን ዓለም ኑሮ አያስብምና፣ የሚታገልም ቢሆን እንደ ሕጉ ካልታገለ አክሊልን አያገኝም። የሚደክም አራሽም አስቀድሞ ፍሬውን ሊያገኝ ግድ ነው። ያልሁህን አስተውል። እግዚአብሔርም በሁሉ ነገር ጥበብን ይስጥህ። በወንጌል እንደምሰብከው ከሙታን ተለይቶ የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስበው። ስለ እርሱም እንደ ወንጀለኛ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በኢየሱስ ክርስቶስ ያለውን ሕይወትና
የዘላለም ክብር በሰማያት ያገኙ ዘንድ ስለተመረጡት ሰዎች በሁሉ ነገር እታገሳለሁ። ነገሩ እውነት ነው። ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንታገስም ከእርሱ ጋር ደግሞ እንነግሣለን። ብንክደው ግን እርሱም ይክደናል። ባናምነውም እርሱ የታመነ ሆኖ ይኖራል፣ ራሱም መካድ አይቻለውምና። እንግዲህ ይህንን አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው። ይህ ምንም የማይጠቅም የሚሰሙትንም የሚያፈርስ ነውና። የእግዚአብሔርን ቃል በእውነት አቃንቶ ሲያስተምር እንደማያፍር ሠራተኛ ሆነህ ራስህን የተመረጠ አድርገህ ለእግዚአብሔር ታቀርብ ዘንድ ትጋ። ምንባብ አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 1 እስከ 11። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስም የመከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላችሁ ያሉትን ሽማግሌዎችን እማልዳቸዋለሁ። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎውን ረብ በመመኘትም አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። እንዲሁ እናንተ ጎልማሶች ሆይ ለሽማግሌዎች ተገዙ። ሁላችሁም ትሕትናን ልበሷት። እግዚአብሔር ትዕቢተኞችን ያዋርዳልና ራሳቸውን ዝቅ የሚያደርጉትን ግን ያከብራቸዋል። እንግዲህ በጎበኛችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንግዲህ አዋቂዎች ሁኑ፣ ትጉም። ጠላታችሁ ጋኔንን የሚውጠውን ፈልጉ፣ እንደሚያገሳ አንበሳ ይዞራልና፣ እርሱንም በእምነት ጸንታችሁ ተቃወሙት። እንዲህም ያለ መከራ በዓለም ባሉ ወንድሞቻችሁ ሁሉ እንደሚፈጸም እወቁ። ፍቅርንም አጽንታችሁ ያዟት። በኢየሱስ ክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞች ያደርጋችኋል። ለእርሱ ክብርና ኃይል እስከ ዘላለም ይሁን፣ አሜን። ምንባብ የሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 8። እነርሱም ተሰብስበው ሳሉ ጌታ ሆይ በዚህ ወራት ለእስራኤል ልጆች መንግሥትን ትመልሳለህን ብለው ጠየቁት። እርሱም መልሶ እንዲህ አላቸው፣ አብ በገዛ ሥልጣኑ የወሰነውን ቀኑንና ዘመኑን ልታውቁ አልተፈቀደላችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምና በይሁዳ ሁሉ በመሰማሪያና እስከ ምድር ዳርቻ ድረስም ምስክሮች ትሆኑኛላችሁ። አንዳንድ ሰዎች ማገልገል እንዳለባቸው ቢያውቁም ለውሳኔ ይዘገያሉ። ዛሬ ወይም ነገ ወደዚያች ከተማ እንሄዳለን፣ በዚያችም ዓመት እንኖራለን፣ እንነግዳለንም እናተርፋለንም የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና። ያዕቆብ 4 ከ13-14። ዛሬ እንኑር ነገ ስለማናውቅ የእኛ የሆነውን ተረድተን ልናገለግል ይገባል። ማንም ሊሠራ የማይችልባት ሌሊት ትመጣለች። ዮሐንስ 9 ቁጥር 4። ሌሊት የተባለው ለተሞትና ለተምጽአት ነው። በሞት ከተጠራም በኋላ ልማር፣ ላስተምር፣ ልወድስ፣ ልቀድስ፣ ላጉርስ፣ ላልብስ ማለት የለምና ለአገልግሎት ልንፈጥን ይገባል። እንዴት እናገልግል? ማገልገል አንድ ነገር ሆኖ ሳለ እንዴት ማገልገል እንዳለብን ካልተረዳን አገልግሎታችን ያለ እምነት የተሟላ አይሆንም። ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን 11 ቁጥር 6። ሰማያዊ ዋጋን እያሰብን እናገልግል። ከክርስቶስ ፍቅር ማን ይለየኛል? መከራ ነውን? ሐዘን ነውን? ስደት ነውን? ረሃብ ነውን? ጭንቀት ነውን? ሾተል ነውን? ሮሜ 8:35። ሰማያዊውን ዋጋ ስናስብ በፈተናና በመከራ እንጸናለን። በትሕትና ሁነን እናገልግል። ከኔ ተማሩ እኔ የዋህ ነኝና ልቤም ትሑት ነውና ብሏል ማቴዎስ 11:29። እንግዲህ መክሊት የተቀበሉትን አገልጋዮች ስናስብ 5 እና 2 መክሊት የተቀበሉ ለጌታቸው ታማኝ የነበሩ በተቀበሉት መክሊትም መከራን ታግሰው በእምነት በማገልገላቸው ሁለቱም
ገብርኄር ወይም ቸር አገልጋይ ተባሉ። አንድ መክሊት የተቀበለው አገልጋይ እምነት የጎደለው ተጠራጣሪ ነበረና ማትረፉን ሳይሆን መክሰሩን ብቻ የሚያስብ ደካማ፣ የተፈጠረበትን ዓላማና የተሰጠውን ተልእኮውን ያልተረዳ ሰው ነበር። እኛም በጥምቀት ዳግም የተወለድነውና በመስቀሉም የዳነው ተልእኳችንን ተረድተን በመልካም ሥራና በታማኝነት እንድናገለግል ነው። ቀደምት ቅዱሳን አባቶቻችንን አርአያ በማድረግ ለምን በምንና እንዴት ማገልገል እንዳለብን ልንረዳ ይገባል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወመስቀሉ ክቡር። ይቆየን። ውድ የባህራን ሚዲያ ቤተሰቦች ገብርኄር የተሰኘውን የዐቢይ ጾም 6ኛ ሰንበት ያቀረብንበት ዝግጅት በዚህ ተጠናቀቀ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ዝግጅቶቻችን ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንዲሁም ቪዲዮዎቻችን ላይክ፣ ኮሜንት እና ሼር በማድረግ ለበርካታ የተዋሕዶ ልጆች ተደራሽ እንድታደርጉ በአክብሮት እንጠይቃችኋለን። እናመሰግናለን።